በዓለም አቀፍ ባህር ላይ የሚነሳው ማዕበል አንዳንዴ የተፈጥሮ ሳይሆን የሰው ልጅ ጭካኔና የፖለቲካ ፍልሚያ ነጸብራቅ ሆኖ ያጋጥማል። መላው አውሮፓ በእንባና በከፍተኛ ቁጣ ያስነሳ አንድ እጅግ አስደንጋጭ ሰበር ዜና ከሜዲትራኒያን ባህር ማዶ ሾልኮ የወጣ ሲሆን ወደ ጋዛ ሰርጥ ለተራቡ ሕፃናትና እናቶች ሰብአዊ እርዳታ ለማድረስ ሲጓዝ በእስራኤል ኮማንዶዎች ተከበው ተይዘው የነበሩትና በቅርቡ የተለቀቁት የግሎባል ስሙድ ፍሎቲላ አክቲቪስቶች በእስራኤል የደህንነት መዋቅር ውስጥ የተፈጸመባቸው ፍጹም ዘግናኝ የሆነ አካላዊ ስቃይና የስነ ልቦና ስብራት በአይነ ህሊና በሚያስጨንቅ ቋንቋ ለዓለም ይፋ ማድረጋቸውን ያትታል። ይህ በፈረንሳይ በጣሊያንና በጀርመን ዜጎች ላይ ደርሷል የተባለውና በውስጡም የአስገድዶ መድፈር ክስን ያካተተ ምስክርነት እስራኤል ክሱን ሙሉ በሙሉና በጅምላ ውድቅ ባደረገችበት ሚዛን ውስጥ ሆኖ በአውሮፓ ህብረትና በቴል አቪቭ መካከል አዲስና ታሪካዊ ዲፕሎማሲያዊ ፍጥጫ መፍጠሩን በስፋት የሚያብራራ ነው። ይህንን ሰፊ የዓለም አቀፍ ማህበረሰብ ቁጣ በጥልቀት ለመረዳት ባለፈው ማክሰኞ በባህር ላይ የተከናወነውን አስፈሪ ትዕይንት መቃኘት ግድ የሚል ሲሆን በዓለም አቀፍ የባህር ክልል ውስጥ 430 ሰብአዊ መብት ተሟጋቾችን ጭኖ ሲጓዝ የነበረው 50 መርከቦች የእስራኤል ጦር በኃይል በመክበብ በቁጥጥር ስር ማዋሉን ያትታል። የእርዳታው አዘጋጅ የሆነው ግሎባል ስሙድ ፍሎቲላ በይፋ ባወጣው መግለጫ መሰረት ከተለቀቁት በጎ ፈቃደኞች መካከል ቢያንስ 15 የሚሆኑት ላይ ዘግናኝ የጾታ ጥቃት የተፈጸመባቸው ሲሆን ከነዚህም ውስጥ አብዛኞቹ ጥቃቶች የተፈጸመው ወደ ጊዜያዊ እስር ቤትነት በተቀየረችው በባለ እሾህ ሽቦ በተከበበችው አንዲት የእስራኤል ወታደራዊ መርከብ ውስጥ መሆኑ በዝርዝር ያብራራል። አክቲቪስቶቹ ብርሃን በሌለባቸው የብረት ኮንቴነሮች ውስጥ ተጥለው በኤሌክትሪክ መሳሪያ እየተጠበሱ ልብሳቸው ተገፈውና በሽጉጥ ጭምር አስገድዶ የመድፈር ወንጀል እንደተፈጸመባቸው የስፔኑ አክቲቪስት ሚሆ አሊ በለቅሶ የታጀበ ምስክርነቷን ስትሰጥ፣ የጣሊያኗ ኢላሪያና ማንኮሱ ደግሞ ለሁለት ቀናት ያህል ያለ ብርድ ልብስና ያለ ውሃ በብርድ እየተገረፉ በወታደሮች የደረሰባቸው የጎድን አጥንት ስብራት በአይን ከሳሽ ቋንቋ እንደገለጸችው ያመላክታል። ይሁን እንጂ ይህንን አስደንጋጭ ክስተት በተመለከተ የእስራኤል ማረሚያ ቤቶች አገልግሎት በሰጠው ፈጣን ምላሽ የቀረቡትን ክሶች በሙሉ ፍጹም ሐሰት፣ ምንም አይነት መሰረት የሌላቸው መሆናቸው በመግለጽ ማንኛውም እስረኛ በሕጉ መሰረታዊ መብት ተከብሮና በሕክምና ባለሙያዎች ክትትል እየተደረገለት እንደሚገኝ በይፋ ማስተባበሉንም ያረጋግጣል። ይህ በዓለም አቀፍ ደረጃ የተነሳው ቁጣ ይበልጥ በነዳጅ ላይ እንደተለኮሰ እሳት እንዲቀጣጠል ያደረገው የእስራኤሉ ታዋቂ ቀኝ ዘመም ሚኒስትር ኢታማር ቤን ግሬቪ በቁጥጥር ስር የዋሉት የአውሮፓውያን አክቲቪስቶች መሬት ላይ ተዘርግተው ያለ በእነርሱ ላይ ሲያሾፉና ሲሳለቁ የሚያሳይ ቪዲዮ በማህበራዊ ገጽ ላይ ማጋራቱ እንደሆነ የሚያብራራው ይህንኑ የሮይተርስ ትንታኔ ነው። ይህ ክስተት በምዕራባውያን ዋና ከተሞች ዘንድ ታላቅ ውዝግብና ቁጣን ማስከተሉ ያትታል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪካ በጉዳዩ ላይ ያላቸው ጥልቅ ድንጋጤ በገለጹበት ሰዓት የሮም አቃቤ ሕግ በበኩሉ በአክቲቪስቶች ላይ ተፈጽሟል የተባለውን የእገታ የማሰቃየትና የጾታ ጥቃት ወንጀል ለመመርመር መዝገብ መክፈቱንና ከቱርክ ወደ ጣሊያን የተመለሱት ዜጎች በቀጥታ ለማናገር መዘጋጀቱን ያሳያል። በተመሳሳይ መልኩ የጀርመን የውጭ ጉዳይ ሚኒስትር ጉዳዩ እጅግ ከባድና አፋጣኝ ማብራሪያ እንደሚፈልግ ሲያሳስብ፣ የፈረንሳይ ተወካዮች 5 የፈረንሳይ ዜጎች በደረሰባቸው የአጥንትና የጀርባ ከርካሪ ስብራት ምክንያት በቱርክ ሆስፒታሎች ውስጥ በከፍተኛ ሕክምና ላይ መሆናቸው በይፋ ማረጋገጡ ይዘገባ ያመላክታል። በዚህ ምክንያት የጣሊያን ውጭ ጉዳይ ሚኒስትር አንቶኒዮ ታያኒ በአውሮፓ ህብረት በኩል በሚኒስትር ቤንግሬቭ ላይ አስቸኳይና ከባድ ዲፕሎማሲ ማዕቀብ እንዲጣል ከሌሎች አውሮፓ ሀገራት መሪዎች ጋር ስልታዊ ጥብቅ ንግግር መጀመራቸውም ያትታል። ይህ በጋዛ የእርዳታ ፍሎቲላ ላይ የተከሰተው ዘግናኝ ሁነት በዓለም አቀፍ የኃይል አሰላለፍ ውስጥ የሰብአዊ መብቶች ጥበቃ የተባለው መርህና የመንግስት የወታደራዊ ጉልበት እንዴት እርስ በእርስ እንደሚላተሙ የሚያሳይ ትልቅ ማሳያ መሆኑን ዘገባው አመላክቷል። በበጎ ፈቃደኞች ላይ ተፈጽሟል የተባለው ጥቃት በአውሮፓ ህብረትና በእስራኤል መካከል ያለው ታሪካዊ ግንኙነት ወደ ከፋ የጥላቻ ምዕራፍ ሊወስደው እንደሚችል የሚታመን ሲሆን ጉዳዩ በገለልተኛ አካል ተመርምሮ እውነታው እስካልወጣ ድረስ ፍጥጫው በባህር ላይ ብቻ ሳይሆን በዲፕሎማሲ መድረክ እየጠነከረ መሄዱ እንደማይቀር ያሳያል።
ታዲያ ይህ የአውሮፓ ሀገራት ማዕቀብ የመጣል ዝግጅት የመካከለኛው ምስራቅ ጦርነት መልክ እንዴት ሊቀይር ይችላል? ዓለም አቀፍ ማህበረሰብ እርዳታ አቅራቢዎች ይህንን ምን አይነት ዋስትና ይሰጣሉ የሚለው ጥያቄ እውነታውን ሳናዛባ መግለጣችን እንቀጥላለን። በሌላ ዜና ዲፕሎማሲ ማለት የገዛ ሀገር ወሳኝ የኢኮኖሚ መሰረተ ልማት በኢራን የሚሳኤልና በድሮን ማዕበል እየጋየ አንተ ግን የዓለምን ትልቅ እሳት ለማጥፋትና የጋራ ህልውናን ለመታደግ ወደ ጠላት ዋና ከተማ ስልታዊ በረራ የምታደርግበት ረቂቅ የፖለቲካ ጥበብ መሆኑን የታየው ክስተት በግልጽ ያሳያል። የዓለም የጂኦፖለቲካ ሚዛን ሙሉ በሙሉ ሊቀየር የሚችል አንድ ምስጢራዊ ዜና ከቴህራን አጥር ሾልኮ የወጣ ሲሆን የኳታር ከፍተኛ የድርድር ቡድን ከአሜሪካ መንግስት ጋር ቀጥተኛ ስውር ቅንጅት በመፍጠር ለወራት የቀጠለውንና ዓለምን ያናጋው የኢራን ጦርነት በዘላቂነት ለመቋጨት የሚያስችል የመጨረሻ ስምምነት ለማውረድ ቴህራን ምድር መርገጣቸው ታውቋል። ይህ የኳታር ከፍተኛ ልዑካን ቡድን ጉዞ ተራ ዲፕሎማሲ ክስተት አለመሆኑ የሚያስረግጠው ተናጋሪው በቅርቡ በደረሰባት ከባድ ጥቃት ምክንያት እጇን ከአደራዳሪነት አንስታ የነበረችው ዶሃ ዛሬ በዋሽንግተንና በቴህራን መካከል ያለውን ስውር የጀርባ መስመር እንደገና ለመቀጠል ወደ እሳቱ እምብርት ለመመለስ መገደዷን የሚያትት ነው። ይህንን ስልታዊ አስገዳጅ መሯሯጥ በጥልቀት ለመረዳት የኳታር ትኩስ ቁስልና የደረሰባትን ጠባሳ መመልከት የግድ የሚል ሲሆን ባለፈው ፌብሩዋሪ 28 በአሜሪካና በእስራኤል የተቀናጀ ጥቃት የጀመረው ይህ አስከፊ ጦርነት በመካከለኛው ምስራቅ ገለልተኛ የነበረችው ኳታርንም ቀጥተኛ ሰለባ ማድረጉ አይዘነጋም። ኢራን በሰነዘረችው በመቶዎች የሚቆጠሩ የሚሳኤልና የድሮን ውርጅብኝ የኳታር ዋነኛ የኢኮኖሚ የደም ስር የሆነው የራስ ላፋን የጋዝ ማምረቻ ተቋም ክፉኛ መምታቱ የሚያስታውሰው ዘገባው ይህ ስልታዊ ጥቃት የሀገሪቱን የጋዝ ኤክስፖርት አቅም 17 በመቶ ያህሉን በአንድ ጀንበር ያወደመበትና ዶሃ ከማርች 2 ጀምሮ ምርቷን ሙሉ በሙሉ ለማቆም የተገደደችበት መሆኑንም የሚያብራራ ነው። ከዚህም በተጨማሪ ከዓለም አቀፍ የፈሳሽ ጋዝ ዝውውር 20 በመቶ የሚሻገርበት የሆርሙዝ ወሽመጥ በኢራን ቁጥጥር ስር መውደቁ የኳታር ኤክስፖርት ሙሉ በሙሉ ያሽመደመደው በመሆኑ ይህችው በቴህራን ክንድ የኢኮኖሚ ጠባሳ የደረሰባት ዶሃ ዛሬ ሁሉንም ቂም ወደ ጎን አድርጋ በዋሽንግተን ፍላጎት መሰረት ለሰላም የምትማስነው ኳታር ከአሜሪካ ውጭ ካሉ የኔቶ አባል ያልሆኑ ዋና ወታደራዊ አጋሮች አንዷ በመሆኗ በመካከለኛው ምስራቅ ትልቁ የሆነው የአል ኡደይድ የአሜሪካ ወታደራዊ እዝ ያስተናገደች ስልታዊ አገር በመሆኗ እስካሁን ባለው ሂደት ጦርነቱ ከጀመረበት ጊዜ አንስቶ ፓኪስታን ይፋዊ አደራዳሪ በመሆን የሚደነቅ ስራ እየሰራች የምትገኝ ቢሆንም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስዊድንና የኔቶ ሚኒስትሮች ስብሰባ ላይ እንደገለጹት ዋነኛው የንግግር መስመር አሁንም ፓኪስታን መሆኗን እንደተጠበቀ ሆኖ በድርድር መሃል የባህረ ሰላጤ ሀገራት የራሳቸው ህልውናና የደህንነት ስጋት ስላላቸው የኳታር በጀርባ መስመር ብቅ ማለት ለአሜሪካ ዲፕሎማሲ ተጨማሪ ስልታዊ ጉልበት መሆኑን ያሳያል። በአሁኑ ሰዓት በአሜሪካ የባህር ከበባና በኢራን የሆርሙዝ ወሽመጥ መዘጋት ምክንያት የቆመው ተሰባሪ ተኩስ አቁም ስምምነት ወደ ዘላቂ እልባት ለመቀየር አሁንም እጅግ አስቸጋሪ በሆነ ሁለት ትላልቅ እሾዎች ላይ የተንጠለጠለ ሲሆን የመጀመሪያው ማነቆ የኢራን የዩራኒየም የማበልጸግ ደረጃ የት ላይ ይቆም የሚል ነው። ሁለተኛው ደግሞ ለዓለም ኢኮኖሚ ወሳኝ የሆነው የሆርሙዝ ወሽመጥ ቁጥጥር በማን እጅ ይሁን የሚለውን ያስከትላል። የኢራን ከፍተኛ የውስጥ አዋቂ ምንጮች እንደሚያረጋግጡት ምንም እንኳን እስካሁን የመጨረሻው ስምምነት ባይደረስም በሁለት ወገኖች መካከል የነበረው ሰፊ ልዩነቶች ግን አሁን ላይ እጅግ እየጠበበ መምጣታቸው የሚያትት ዘገባው ማርኮ ሩቢዮ አንዳንድ መልካም ምልክቶች አሉ፣ ነገር ግን ከልክ በላይ ተስፈኛ መሆን አልፈልግም፣ በሚቀጥሉት ቀናት የሚሆነው በጋራ እናያለን ሲሉ ጥንቁቅ የዲፕሎማሲያዊ ይዘት ያለው ተስፋቸው መስጠታቸው ያመላክታል። የዓለም ዲፕሎማሲ የመጨረሻ ታሪካዊ
ምዕራፍ ላይ የደረሰ የሚመስል ሲሆን ኳታር ልዑካን በቴህራን የሚያደርጉት ስውር ውይይት ፍሬ ካፈራ የዓለም ኢኮኖሚ ያነቀው የነዳጅና የጋዝ ቀውስ ታላቅ እፎይታ ሊያገኝ እንደሚችል፣ ካልሆነ ግን መካከለኛው ምስራቅ ወደ ከፋ የሁለትዮሽ ዙር ፍንዳታ ማምራቱ የማይቀር መሆኑን ያሳያል። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም ሁኑ።